ሊዮኔል ሜሲ ለስፔን ብሔራዊ ቡድን ተጫውቶ ቢሆን ኖሮ ምን አይነት የእግር ኳስ ህይወት ይኖረው ነበር? እሱ የስፔን ብሔራዊ ቡድንስ ካሳካቸው ድሎች በምን ያህል የበለጠ ሊያሳካ ይችል ነበር? ላሚን ያማል ገና የእግር ኳስ ህይወቱ ጅማሬ ላይ ነው ያለው። አሁንም ምንም እንኳን በዚህ በጣም ባጭር የእግር ኳስ ተጫዋችነት ታሪኩ ትልልቅ ስኬቶች ያሉትም ቢሆን እሱ ደግሞ ለሞሮኮ ሊጫወት ይችል ነበር። ሞሮኮ በቅርብ ጊዜ በዓለም ዋንጫው በፈረንሳይ ጉዞ እስኪገታ ድረስ ድንቅ አጀማመር፣ ድንቅ ጉዞ ነበራት። ላሚን ያማል ቢታከልበትስ ኖሮ? እንደዚህ አይነት ጥያቄ እንድንጠይቅ የሚያደርጉ ታሪኮች በሁለቱም እግር ኳስ ተጫዋቾች ህይወት ውስጥ አልፏል። ግንቦት 2003 በአውሮፓውያን አቆጣጠር የአርጀንቲና እግር ኳስ ለሁልጊዜውም የተቀየረበት ነው። ሴፕቴምበር 2023 ወይም መስከረም 2023 ደግሞ ምናልባት ከዓመታት በኋላ ተመልሰን ያንን ጊዜና ወቅት ደግሞ ያንን ወር ስናስብ ስለ ስፔን እግር ኳስም ለሁልጊዜው መለወጥ ተመሳሳይ ነገር እንል ይሆናል። በሁለቱ ዘመናት መካከል የ20 ዓመት ርቀት አለ። ስፔን ሊዮኔል ሜሲን ለስፔን ብሔራዊ ቡድን ለማጫወት ጥረት ባደረገችበትና ሞሮኮ ላሚን ያማልን ለብሔራዊ ቡድኗ እንዲጫወት በሞከረችበት ጊዜ መሃል ማለት ነው። ነገር ግን ሁለቱም አልተሳኩም። ምክንያቱም ሊዮኔል ሜሲም ሁልጊዜ ለተወለደባት ሀገር ለአርጀንቲና፣ ላሚን ያማልም ለተወለደባት ሀገር ለስፔን የመጫወት ፍላጎት ስለነበራቸው በ2000 በሚሌኒየሙ ጊዜ የሜሲ ቤተሰብ ከሮሳሪዮ ወደ ስፔን እንዲሰደዱ የሚያስገድድ ህመም ነበረበት። የሆርሞን ችግር ነበረበት። እድገቱ እንዳይጨምር፣ ቁመቱ እንዳይጨምር ያደርግ የነበረ ችግር። ሕክምናው በጣም ከፍተኛ በመሆኑ የተነሳ ሁሉም የአርጀንቲና ክለቦች ይህንን ገንዘብ ገና ለወደፊቱ ምን አይነት ተጫዋች እንደሚሆን ለማይታወቅ ተጫዋች አንከፍልም አሉ። ለአንዳንዶቹ ክለቦች ከገንዘብ አቅማቸው በላይ ነበር ለዚህ ትሪትመንት የሚጠየቀው ወጪ። ስለዚህ የሌዮ ቤተሰቦች ሌላ መፍትሄ መፈለግ ነበረባቸው፣ ባርሰሎና እና በመጨረሻም ሊዮኔል ሜሲ እና ቤተሰቦቹ ባርሰሎና ቻርሊ ሬክሳች በተጫዋቹ ክህሎት ላይ ባዩት ምልክት ከፍተኛ መተማመን ስለነበራቸው ከነ ቤተሰቦቹ ነው ሪሎኬት ያደረገው። እያነባ አውሮፕላን ውስጥ በጉዞ በሙሉ እያለቀሰ ወደ ካታሉኛ ደረሰ ይባላል። ከዚያ በኋላ ነው የተሰጦ መጠን ጄኔሬሽናል እንደሆነ በትውልድ አንድ ጊዜ ሊከሰት የሚችል ብቻ መሆኑን ቀድመው ያወቁት የስፔን ብሔራዊ ቡድን ሰዎች፣ የስፔን እግር ኳስ ፌዴሬሽን ሰዎች ሊዮኔል ሜሲ ለስፔን ብሔራዊ ቡድን ለማጫወት ጥረት ማድረግ የጀመሩት። የላሚን ያማልና የቤተሰቦቹ ጉዞ ደግሞ የስደት ጉዞ ነው። አያቱ ፋቲማ ናስራዊ ይባላሉ። እድሜያቸው 40 ዓመት በነበረበት ጊዜ በ1990 ሊዮኔል ሜሲ ቤተሰቦቹን ተከትሎ ወደ ባርሰሎና ከመሄዱ በፊት 10 ዓመት ቀድሞ የላሚን ያማል አያት ናቸው። መጀመሪያ በጀልባ ከዚያ በኋላ በአውቶቡስ ወደ ማሬስም ወደ ባርሰሎና ተጓዙ። ከዛ እዛ ስራ አገኙ። ጥቂት በጥቂትም ይሄ አዲስ የስደት ህይወታቸው መስመር እየያዘ ሄደ። ከዚያ 5 ልጆቻቸውን ወደ ካታሉኛ ከሞሮኮ ወሰዱ። ከአምስቱ መካከል የመጨረሻው ሙኒር ይባላል። እድሜው 9 ነበር። በ2007 ሙኒር የልጅ አባት ሆነ እና ልጁ ላሚን ያማል ይባላል። ልክ እንደሱ ሁሉ ከአፍሪካ ከኢኳቶሪያል ጊኒ ተሰዳ ከሄደች ሼላ ኤባና ከተባለች እንስት ጋር ነው የዚህ ልጅ አባት የሆነው። 2023 ላይ ከሊዮኔል ሜሲ ለስፔን ብሔራዊ ቡድን እንዲጫወት ጥረት ከተደረገበት ጊዜ በኋላ ሞሮኮ ከዜጎቿ መካከል አንደኛው ትልቅ ተሰጥኦ ያለው ታዳጊ በባርሰሎና ሲስተም ውስጥ በባርሰሎና አካዳሚ ውስጥ እንዳላወቀች እና ያኔ ነው ጥረት ማድረግ የጀመረችው። የሜሲ ለአርጀንቲና ብሔራዊ ቡድን የመጫወት ሁኔታ ከላሚን ያማል ለስፔን የመጫወት ሁኔታ የበለጠ የተወሳሰበ ነው። ግን ቅድም እንዳልኩት ሁለቱም ጠንካራ ግንኙነት ከሀገራቱ ጋር ስላላቸው የኑሯቸው የቤተሰቦቻቸው ሁኔታ ያንን አይነት ሎያሊቲ የሚያሳጣ ወይም ታማኝነት የሀገር መውደድ የሚያሳጣ ባለመሆኑ ምክንያት ለማን መጫወት እንዳለባቸው የሚያመነቱበት ወቅት ላይ አልነበሩም። የስፔን የመጀመሪያ ጥረት የተጀመረው እንዳልኩት በግንቦት 2003 በአውሮፓውያን አቆጣጠር በሆቴል ሶፊያ በባርሰሎና ውስጥ ነው። በዚያ ጊዜ የሊዮኔል ሜሲ የቀድሞ ወኪሉ ሆራሲዮ ጋግሊዮሊ የሚባሉ ወደ አርጀንቲና ብሔራዊ ቡድን ዋናና ምክትል አሰልጣኝ ወዳረፉበት ወደዚህ ሆቴል ወደ ሶፊያ ሄዱ። ማርሴሎ ቢኤልሳ ያን የአርጀንቲና ብሔራዊ ቡድን አሰልጣኝ ነበሩ። ስለዚህ በአውሮፓ ያሉ አርጀንቲናን ተጫዋቾችን ለመጎብኘት ጉዞ ላይ ነበሩ። በመካከል በባርሰሎና ከተማ አርፈዋል።
ከምክትላቸው ክላውዲዮ ቪቫስ ጋር እና የሜሲ ወኪል ጋግሊዮሊ አንድ የቪኤችኤስ ቴፕ ይዘው ሄደው ይህንን ቪዲዮ በጣም አስደናቂ አርጀንቲናዊ ታዳጊ ነው፣ ለአርጀንቲና የዕድሜ እርከን ቡድኖች እንዲጫወት ማድረግ አለባችሁ፣ ምክንያቱም ስፔኖቹ ሊቀሙን ነው ብለው ያንን የቪኤችኤስ ቴፕ ሰጧቸው። ቪቫስ ተገረሙ ባዩት ምስል። ከዛ ለማርሴሎ ቢኤልሳ አሳዩቸው። በዛ በሆቴል ውስጥ ያንን የቪኤችኤስ ቴፕ በሚያዩበት ጊዜ ቀስ ብለህ አሳየኝ እንጂ ይህ ስፔድ አፕ ነው፣ ፋስት ፎርዋርድ እየተደረገ ያለ ነው፣ ስለዚህ እኔ በመደበኛ ፍጥነቱ ነው ማየት የምፈልገው አሏቸው። ሊዮኔል ሜሲ በዚያ ፍጥነት የሚያስገርመው ነገር የመደበኛ ፍጥነት ስለማይመስል፣ ቪቫስም ኖርማል ስፒድ ነው ማርሴሎ ብለው መለሱ። ከዛ ወደ አርጀንቲና ተመለሱና በጊዜው የአርጀንቲና ወጣት ቡድን አሰልጣኝ ለነበሩት ለኡጎ ቶካሊ ያንን የቪኤችኤስ ቴፕ ሰጧቸው። ያኔ ከ17 ዓመት በታች ቡድኑን ያሰለጥኑ የነበሩ ሰው ናቸው። ለጊዜው ሊዮኔል ሜሲን በመጥራት ጉዳይ ላይ ለብሔራዊ ቡድኑ በማካተት ጉዳይ ላይ እኚህ ሰውዬ ጥቂት ማመንታት ነበራቸው። ሁለተኛ እድል መልሰው ባገኙ ጊዜ ግን አላመነቱም። አርጀንቲና በጊዜው ከ17 ዓመት በታች ዓለም ዋንጫ በፊንላንድ ተደርጎ በስፔን ተሸነፈች። ሜሲ አልነበራትም፣ ግን በስፔን ቡድን በኩል እንደ ሴስክ ፋብሪጋዝ አይነት የውድድሩ ኮከብ ተጫዋችም የውድድሩ ከፍተኛ ጎል አስቆጣሪም ሆኖ ያጠናቀቀ ሰው ነበር። ከዚያ በኋላ እኚህ የአርጀንቲና ብሔራዊ ቡድን የታዳጊዎቹ አሰልጣኝ ኡጎ ቶካሊ የሚባሉት በሆቴል አርፈው ሳሉ ከስፔን አቻዎቻቸው ጋር ተገናኙ። ያንን ትንሹን የባርሰሎና ልጅ አምጥታችሁት ቢሆን ኖሮ እኛን ማሸነፍ ብቻ ሳይሆን የውድድሩ ሻምፒዮን ትሆኑ ነበር አሏቸው። ቶካሊ በነገሩ በጣም ተገርመው ይህንን ላሏቸው የስፔን ወጣት ቡድን አሰልጣኝ ዋን ሳን ሴባስቲያን ለሚባሉት ስለ ሜሲ ነው የምትለኝ ብለው ተደናግጠው ነው የመለሱት። ከዚያ በኋላ ስፔን እንዳትወስድባቸው ቶሎ የወዳጅነት ጨዋታ ማዘጋጀት ነበረባቸው። ያኔ በነበረው የፊፋ ሕግ አንድ ተጫዋች ለአንድ ሀገር በየትኛውም የዕድሜ እርከን ከተጫወተ ለሌላ ብሔራዊ ቡድን መጫወት አይችልም ነበር። ስለዚህ እንደዛ አድርገው በችኮላ በጣዳፊ የወዳጅነት ጨዋታዎች አዘጋጅተው ለቡድኑ እንዲጫወት ማድረግ ቻሉ ማለት ነው። ቶካሊ ወዲያው የሚያጡት የክህሎት መጠን ከፍተኛ መሆኑን ስላወቁ ወደ ሀገር ቤት እስኪመለሱም አልጠበቁም። ከዛው ከሄልሲንኪ ሆነው ነው በጊዜው የአርጀንቲና እግር ኳስ ፌዴሬሽን ፕሬዝደንት ለነበሩት ለሁሊዮ ግሮንዶና የደወሉላቸው። ቶሎ የወዳጅነት ጨዋታ ማዘጋጀት አለብን፣ ቶሎ ከባርሴሎና ወደ አርጀንቲና እንዲመጣ ማድረግ አለብን አሉ። ከዛ በሰኔ 29 2004 ለሱ ብቻ የወዳጅነት ጨዋታ ዲየጎ ማራዶና የእግር ኳስ ሕይወቱን በጀመረበት የአርጀንቲኖስ ጁኒየርስ ስቴዲየም እንዲደረግ ተወሰነ። ከዚያ ሜሲም በሁለተኛው አጋማሽ ተቀይሮ ገባ። መገመት እንደምትችሉት ጎል አስቆጠረ። እጣ ፈንታውም ለሁል ጊዜው ተወሰነ። ላሚን ያማል በስፔን የዕድሜ እርከን ቡድኖች ውስጥ ያደገ ነው። ለረጅም ጊዜ ሜሲ ቸል እንደተባለው አልነበረም። ነገር ግን የህግ ለውጥ ነበር። ለስፔን የዕድሜ እርከን ቡድን ተጫወተ ማለት ሞሮኮ እንዳይጫወት ወይም ለእናቱ ሀገር ለኢኳቶሪያል ጊኒ እንዳይጫወት የሚከለክል አልነበረም። ስለዚህ ሌሎች ብሔራዊ ቡድኖች እሱ ዙሪያ ማንዣበብ ጀምረው ነበር። ስካውቶቻቸውንም መላክ ጀምረው ነበር። አልበርት ሉኬ በጊዜው የስፔን እግር ኳስ ፌዴሬሽን የስፖርት ዳይሬክተር ነበር እና የሞሮኮ አሰልጣኝ እሱን ለማየት ብቻ ብሎ መጥቶ ነበር። የሞሮኮ መንግስትም ላሚን ያማል ለሞሮኮ እንዲጫወት መንግስታዊ ማባበል ጭምር አድርጎ ነበር ይላል። ስፔን ከዛ በኋላ የአስተሳሰብ ለውጥ ያደረገችበት ጊዜ ነበር። የሀገሪቱም ዴሞግራፊ ትልቅ ሽግግር ውስጥ የነበረበት ዘመን ነበር። ከ1990 እስከ 2010 ባሉት 30 ዓመታት የስፔን የስደተኞች ቁጥር ከ1 ሚሊዮን ወደ 6.2 ሚሊዮን ያሻቀበበት ጊዜ ነበር። ይህንን የስፔን እግር ኳስ ፌዴሬሽን እንደ አድቫንቴጅ ነበር የወሰደው። ከዚያ በኋላ 200 ተጫዋቾችን በእያንዳንዱ ትውልድ ማጥናት ጀመረ። ይህንን የሚሉት የቀድሞ የስፔን ወጣት ቡድኖች አስተባባሪ የሆኑት ፍራንሲስ ኤርናንዴዝ የሚባሉ ሰው ናቸው። በሁሉም የዕድሜ እርከን ያሉ ተጫዋቾችን ማየት ጀመርን። ከአንድ በላይ ለሆነ ሀገር መጫወት የሚችሉ ተጫዋቾችን እና 125 ተጫዋቾችን አገኘን። ለሁለት ብሔራዊ ቡድኖች ለመጫወት ኤሊጂቢሊቲ ያላቸውን ልዩ ክህሎት እንዳላቸው የታመነባቸውን ተጫዋቾች አንዱ ላሚን ያማል ነው። በአባትየው በኩል የበለጠው ስብስብ ነበር ይላል አልበርት ሉኬ።
እናትየው እንኳን ለስፔን ብሔራዊ ቡድን ልታጫወቱት ፍቃደኛ ናችሁ ወይ እያለች ተጎተጉተን ነበር። እንዲያውም ለስፔን እንዲጫወት ፍላጎት ነበራት። አባትየው ግን ሀሳቡ ተከፍሎ ነበር። ምክንያቱም ለሞሮኮ እንዲጫወት ብዙ ጫና የነበረበት ሰው ስለሆነ። ነገር ግን ሄደን ስናናገረው የአውሮፓ ሻምፒዮን መሆን ፈልጋለሁ፣ ከሁሉም ወገን ጫና ቢኖርብኝም መጫወት የምፈልገው ግን ለስፔን ነው አለን ይላሉ። ከዛ ሴፕቴምበር 9 2023 ለስፔን ብሔራዊ ቡድን የመጀመሪያ ጨዋታውን ከጆርጂያ ጋር በተደረገ ጨዋታ አደረጉ። ስፔን ላሚንን ለቡድኗ በማጫወት ተሳካላት። የሌው ነገር ግን አልሰራም። የተለያየ አቅጣጫ ሊይዙ ይችሉ ነበር ሁለቱ የእግር ኳስ ሀገራት ማለት ነው። እና የስፔን እግር ኳስ ፌዴሬሽን ሰዎች ምን ይላሉ? ስፔን ሜሲ ባይኖራትም 3 የአውሮፓ ዋንጫዎች፣ 1 የዓለም ዋንጫ አሸንፋለች። በእነሱ አስተያየት ግን ቢያንስ 1 ተጨማሪ የዓለም ዋንጫ እናሸንፍ ነበር ቢያንስ። ምክንያቱም በስፔን ብሔራዊ ቡድን አብረውት የተጫወቱ ተጫዋቾች የባርሴሎና ብዙዎቹ ተጫዋቾች በስፔን ብሔራዊ ቡድን አብረው ስኬታማ ነበሩ። ያንኑ ጥምረት ወደ ብሔራዊ ቡድን ማሸጋገር ቢቻል ኖሮ ካገኘነውም በላይ ስኬት ልናገኝ እንችል ነበር ይላሉ። በሁለት ሺዎቹ መጀመሪያ አካባቢ የስፔን እግር ኳስ ፌዴሬሽን ነው ስለዚህ ክስተት በጊዜው ከ16 ዓመት በታች ለሆነው ቡድኑ ይጫወት የነበረውን ተጫዋች በተመለከተ መረጃ ያገኘው። ከተሳተፉት መካከል አንደኛው ዢኔስ ሜራልዴስ ይባላሉ። የስፔን ከ16 ዓመት በታች ቡድን አሰልጣኝ የነበሩ ናቸው። የባርሰሎና ከ16 ዓመት በታች ቡድን አሰልጣኝ በሆኑት አሌክስ ጋርሲያ ስለዛ ክስተት፣ ስለዛ ፌኖሜንን፣ ስለ ሊዮኔል ሜሲ ነገሯቸው። እዚህ ማንም ሰው አይቶት የማያውቅ አይነት ክህሎት ያለው አስደናቂ ተጫዋች አለን። አርጀንቲናዊ ነው፣ ግን አርጀንቲናዊ ሆኖ በአርጀንቲና የማይጠራ ስለዚህ ለኛ ብናጫውተው ሳሏቸው። ያኔ በጊዜው ጥምር ዜግነት አልነበረውም ሊዮኔል ሜሲ። ለነገሩ ጥምር ዜግነት ሊኖረው ከቻለ በዛ እድሜው ሊኖረው ይችል የነበረው የጣሊያን ነው። የአያቶቹ ሀገር ጣሊያን በመሆኗ ምክንያት በስፔን ቢኖርም ግን የኖረበት የእድሜ ዘመን አጭር በመሆኑ ምክንያት ገና ያንን ጥምር ዜግነት አልያዘም። ስለዚህ ለስፔን ብሔራዊ ቡድን ለማጫወት የሚጠይቀው ሂደት ነበር። ሜላንዴዝ ለዛ ቅድም ሴስክ ፋብሪጋዝ የውድድሩ ከፍተኛ ጎል አስቆጣሪ ሆነበት ላልኩት ውድድር ወደ ቡድናቸው ሊወስዱት አስበው ነበር። 2003 ላይ በፊንላንድ ሄልሲንኪ የተደረገ ነው። በነገራችን ላይ አርሰናል የሊዮኔል ሜሲ የልጅነት ጓደኛ የሆነውን ሴስክ ፋብሪጋዝን ከመለመለባቸው ውድድሮች መካከል አንደኛው ያ ውድድር ነው። ፍራንሲስ ጋጂጋኦ የሚባለው ሰው ሜሲንም ፋብሪጋዝንም ፒኬንም መልምሎ ነበር። ሜሲ በባርሰሎና ቆየ፣ ፒኬ ወደ ማንቸስተር ዩናይትድ ሄደ። አርሰናል የተሳካለት ሴስክ ፋብሪጋዝን ማምጣት ነው። ግን የስፔን ብሔራዊ ቡድንን ጥያቄ ሁሌ ሜሲ በአንድ ልብ ነበር ይመልስ የነበረው። ለአርጀንቲና ነው መጫወት የምፈልገው እያለ ምንም እንኳ የአርጀንቲና ኤፍኤ የሚባለው ትኩረት ውስጥ የነሱ ሬዳር ውስጥ ባይሆንም በ13 ዓመቱ ወደ ካታሉኛ ስለሄደ ሊሆን ይችላል የአርጀንቲና እግር ኳስ ፌዴሬሽን ስለዚህ ተጫዋች ያላወቀው። ስለ ሜሲ ያወቁበትም ሁኔታ ፍጹም እድለኝነትን ይጠይቅ የነበረ ነው። በ2002 መጨረሻ አካባቢ ነው እንግዲህ ማርሴሎ ቢኤልሳ አዲስ ኮንትራት ፈረሙ ከአርጀንቲና ብሔራዊ ቡድን ጋር። የኮሪያ ጃፓን የዓለም ዋንጫ ጉዟቸው ስኬታማ አልነበረም። የአርጀንቲና የእግር ኳስ ማህበር ግን ለቢኤልሳ አዲስ ኮንትራት ሰጣቸው። ስለዚህ ተጫዋቾቻቸውን እንደገና ለአዲስ ዓላማ ለመቀስቀስ በመላው አውሮፓ በሚገኙ ከተሞች ውስጥ የአርጀንቲና ተጫዋቾች በሚገኙባቸው ክለቦች፣ ከተሞች ውስጥ ነበር ጉዞ ያደርጉ የነበሩት እና ያረፉበት ሆቴል ደግሞ እንደ አጋጣሚ ለካምፕ ናው ቅርብ ነበር እና አብረዋቸው ክላውዲዮ ቪቫስ ነበሩ። አንድ ሰው ቅድም ያልኳቸው ሆራሲዮ ጋግሊዮሊ ይህንን መረጃ ሰሙ፣ ወደ ከተማይቱ መምጣታቸውን። ለዛ ነው ሊያገኟቸው የፈለጉት። ሰውየው ኢንተርሚዲየሪ ሆነው የሚሰሩ ናቸው፣ ወይም ዝውውሮች አደራዳሪ ሆነው የሚሰሩ ናቸው። ሜሲ ወደ ባርሴሎና ሲመጣ ዝውውሩ እንዲሳካ ካገዙ መካከል ናቸው። ቪቫስን ደግሞ የከተማቸው ሰው በመሆናቸው ምክንያት ሁለቱም ከሮሳሪዮ ናቸውና በዛ ምክንያት ያውቋቸዋል። ያደረጉት ነገር የባርሰሎናን ቲቪ ሄደው ከሜሲ አባት ሆርሄ ጋር ሆነው ፉቴጅ ወይም የሜሲን ምስሎች ነበር የጠየቁት። ያንን የቪኤችኤስ ቴፕ ለቪቫስ ለመስጠት ማለት ነው። እና ሃይላይቶች አሉኝ። ወጣት የሆነ የአርጀንቲና ልጅ በላማሲያ ሜሲ የሚባል ትልቅ ተስፋ ያለው ግን ስፔን ልትቀማን ጥረት እያደረገች ያለችበት። ምክንያቱም ተገርሜ ነበር። ሜሲን አውቀው ነበር፣ ወይም የሜሲን ቤተሰቦች ከሮሳሪዮ ስለሆኑ አውቃቸው ነበር።
እና ለስፔን ሊጫወት ነው የሚለው ነገር በጣም አስገረመኝ። በኋላ ፉቴጁን ተመለከትኩት። ለማርሴሎ ቢኤልሳ ማለታቸው ነው አሳየሁት ይላሉ። በእርግጥ ቢኤልሳ መወሰን አይችሉም፣ ኤሎኮ እሳቸው ራሳቸው በነገሩ በጣም ተገርመው በፉል ስፒድ ለምን አታሳየኝም? ይሄ እኮ ፋስት ፎርዋርድ የተደረገ ወይም ስፔድ አፕ የተደረገ ነው ያሏቸው ለዚህ ነው። አይ ይሄማ እኮ በቃ ኖርማል ፉቴጅ ነው ካሏቸው በኋላ ነው ፌኖሜንን ነው ብለው የመሰከሩት። ደግሞ ቢኤልሳ እንደዚህ አይነት የምልመላ አይን ያላቸው ናቸው። እንኳን እንደዚህ የተደራጀ የቪዲዮ ክሊፕ አግኝተው ይቅርና በዚህ መንገድ ነው እንግዲህ አርጀንቲና ኤፍኤ ይህንን አይነት ሜሲን የማቆየት እድል ያገኘው። እነዛ ሁለት የወዳጅነት ጨዋታዎች ሲደረጉ የግድ ኢንተርናሽናል ዳኛ ሊዳኘው ያስፈልግ ስለነበር ኢንተርናሽናል ዳኛ ፍለጋ የፊፋ እውቅና ጨዋታው እንዲያገኝ ለማድረግ የተደረገው ጥረት በሙሉ አንድ ሜሲን ለአርጀንቲና ለማጫወት የተደረገ ዘመቻ አካል ነው። ጨዋታው 8-0 ነበር ያለቀው፣ ተቀይሮ ገባ። የዚህ በተለይ መጨረሻ ላይ እንደ ወይን ጣፍጦ እየተገባደደ ያለ የሜሲ የአርጀንቲና የእግር ኳስ ሕይወት ጅማሬ ሆነ ማለት ነው እና ባርሰሎናም ተጫዋቹን ለመልቀቅ መስማማቱም በጊዜው በጣም አስገራሚ ነበር። ምክንያቱም የፊፋ እውቅና ያለው ጨዋታ ስላልነበር። ከዚያ በኋላ ነው ለሁሉም የአርጀንቲና የዕድሜ እርከን ቡድኖች ውስጥ መጫወት የጀመረው። የላቲን አሜሪካ እግር ኳስን የሚከታተሉ ሰዎች በ2005 በተደረገው የላቲን አሜሪካ የታዳጊዎች ውድድር ደግሞኛ ቢያንስኔ በ2005 በሆላንድ ተደርገው በነበረው የዓለም ወጣቶች ዋንጫ ነበር ያየሁት። በሁለቱም በጣም አስደናቂ ነበር። በተለይ በሆላንድ በተደረገው ውድድር ላይ የውድድሩ ከፍተኛ ጎል አስቆጣሪም የውድድሩ ምርጡ ተጫዋችም በመሆን ነበር የተመረጠው። ስለዚህ የሁለቱም ተጫዋቾች እጣ ፈንታ የተለየ ሊሆን ይችል ነበር። ሁለቱም ለተለያዩ ቡድኖች ሊጫወቱ ይችሉ ነበር። ነገር ግን እጣ ፈንታ ለዓለም ዋንጫ ፍጻሜ ለስፔንና ለአርጀንቲና እየተጫወቱ ላሚን ያማልና ሊዮኔል ሜሲ እንዲገናኙ አደረገ ማለት ነው። የሚገርመው አርጀንቲናዎቹ በደንብ ስላልተከታተሉት ወይም ሊዮኔል ሜሲን ስላላወቁት ሁሉም ሰው ሌዮ ያለ ነበር ይጠራው የነበረው እና ስሙን ሲጽፉት ሌዮናርዶ ነበር ያሉት። እሱ ሊዮኔል ነው ስሙ። ከዚያ ደግሞ ሜሲ ሲጻፍ MESSI ነው አይደለም። እነሱ ግን MECCI አድርገው ነበር ይጽፉ የነበሩት። ስለዚህ በደንብ አላወቁትም። ሊዮናርዶ ይሉት ነበር፣ ሜሲ ይሉት ነበር፣ ሜቺ ተብሎ ይነበብ እንደሆነ አላቅም። መጨረሻ ላይ ግን አርጀንቲና ብሔራዊ ቡድን የሚጫወት ተጫዋች ሆኖ ይሄንን ሁሉ ታሪክ ሰራ እና ከአርጀንቲና ብሔራዊ ቡድን ጋር የዓለም ዋንጫን የሚያሸንፍ ከሆነ በእግር ኳስ ታሪክ በብሔራዊ ቡድኖች ማለት ነው 2 ጊዜ በተከታታይ አህጉራዊ ውድድርን ያሸነፈ ደግሞ 2 ጊዜ በተከታታይ የዓለም ዋንጫን ያሸነፈ 4 ትልልቅ ውድድሮችን ያሸነፈ ብቸኛው ሀገር ይሆናል። ከብሔራዊ ቡድኖችም ምናልባት የምንጊዜውም ትልቁ ብሎ ታሪክ ሊጠቅሰው ይችል ይሆናል። ግን ያቺ ጥፋት ወሳኝ ነበረች ማለት ነው። ዘመናትን ወደ ኋላ ትወስደናለች። ከ23 ዓመት በፊት ሜይ 2023 ላይ የስፔን ብሔራዊ ቡድንስ ያለ ላሚን ያማል ያንን የአውሮፓ ዋንጫ ማሸነፍ ይችል ነበር ወይ? ምክንያቱም በሉዊስ ኤንሪኬ እና በሉዊስ ደላፎይንቴ መካከል በሁለቱ አሰልጣኞች ቡድኖች መካከል ያለው ትልቁ ልዩነት የእንደነ ላሚን ያማል አይነት የዳይሬክት ተጫዋቾች መካተት ነው። ደግሞ በጅማሬው ከባርሰሎና ጀምሮ ሜሲን በላማሲያ ነው እሱ የሚያደገው። የተካበት 10 ቁጥር መለያ ሳይለብሰው የሚጫወትበት ብስለትና ቅለት ሁሉ አስደናቂ ነው። ስለዚህ ስፔንስ ብትሆን ያለ ላሚን ያማል የአውሮፓ ዋንጫው ማሸነፍ ትችል ነበር? ማንም መገመት አይችልም። ግን የሁለቱንም ሀገራት እግር ኳስ አቅጣጫ የለወጠ ነው። በተለይ የላሚንን ለወደፊቱ የበለጠ እናየዋለን፣ ግን ወደፊቱ ያማረ የሚመስል ነው። የሜሲን አይተነዋል፣ እድለኞች ሆነን ኖረነዋል። ለስፔን ቢጫወት ኖሮ ስለሌላ ነገር ነበር የምናወራው። አርጀንቲና ሁልጊዜ የምትጸጸትበት አይነት እጦት ሊሆን ይችል ነበር። ከዛን የተረፈችው እና ፋይናል ላይ ሁለቱም ለሌሎች ብሔራዊ ቡድኖች ሊጫወቱ ይችሉ የነበሩ ተጫዋቾች በፍጻሜ ላይ ይገናኛሉ። ሌላ በጣም ኢንትረስቲንግ የሁለቱ ተጫዋቾች ስቶሪ ነው።